እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። አንቺ ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁ ነው ያላችሁ። ከልጁ ባለፈ ነው እያልኩሽ ያለው። እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ነው ያለው። ብዙ ቤተሰብ እየተጨነቀ ነው ያለው። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን ይሁን? እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ ምታስቢ የፈለግሽውን አስቢ። አዎ እኔ ሰዓት ወይም ደግሞ ያደረገ ቀለበት ነገር ካለ እሱ መጀመሪያ ብርም ካጣራን በኋላ አንድ ላይ አያይዘን ስናቃጥሎ እንግዲህ አብርሽ ወደ ቀልቡ ወይም ደግሞ ወደ ነበረበት ይመለሳል የሚል ተስፋ አለ። አንቺ የፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ የልጁ ጤንነት ነው። እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? ተጨማሪ ወይ ሰዓት ያደረገው ሊሆን ይችላል ወይ ቀለበት ወይም ደግሞ የአንገት ሐብል ከሱ ጋር ተያይዟል። ፎቶን ብቻ ማቃጠላችሁ ምንም መፍትሄ አያመጣም። ይቅርታ እኔም አንቺን እያናገርኩሽ አይደለም። መሰለኝ እያናገርሽኝ ያለሽው። እሺ ላናግርሽ የምፈልገው ነገር አንደኛ አብርሃም ልጅቶሽበት ነው፣ ተረጋጊ። ከዛ ባለፈ ደግሞ አደምጪ። ቻውን ባይም ሃይ ማለት መብት አለኝ እኔ አብርሃም። ኧረ በእናታችሁ እናንተ ስርዓት እንዳላችሁ በማለት ጨነቀው አብርሽ እያለሽ ነው። ቆመን እንሂድ እያለ ነው። በዚህ ልክ ነው ትክክል ነው የተያዙት። አንድ ነው የተጋቡት እንጂ ምንም ያደረጉት አለመሆኑ ቤተሰብ ከተሻለ በሚለው ነው እንጂ አሁን እሱ በእምነት አለው አይደል? ወደ እምነት ቦታ ለምን እንደማይሄደው አሁን ለአስፈላጊው ነገር ወይም ደግሞ ልኩ የሚሆነው ያ ነው። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ያው ተመልካቾቻችን እንግዲህ ያው ከሰሞኑ ያለንበት ሁኔታ እንግዲህ እና አብርሽ ጉዳይ በጣም አሳሳቢ ደረጃ እየደረሰብን ነው። እኛም እንችላለን ያህል እየሞከርን ነው። ዙሪያ ያሉትም ሰዎች ደግሞ የአብርሽን እያናደዱ የሚገኙበት ሰዓት ላይ የሚገኙ እንግዲህ ያው የአብርሽ ጤናውን መመለስ በጣም እኛም እንፈልጋለን። ብዙ ነገር እያደረገን ነው። እንግዲህ ያው ፎቶውንም አግኝተናል። ፎቶውን ብቻውን ግን ምንም መደረግ እንደማይቻልና እንግዲህ ብዙ የድግምት አይነቶች እንዳሉት ከዛ ስርም ደግሞ እንግዲህ አንድ ተቀብሮ ያገኘነው ፎቶ አለ። ፎቶ እና እንደዚሁም ደግሞ ብዙ ያውቃሉ ብለን የምናውቃቸውን ሰዎች ደግሞ እዚህ ስራ ላይ ብዙ ሰዎች እያማከር ነበር። እንግዲህ ብዙ ነገር የሚያውቁ ሰዎች ትላላቅ ማለት እንደኛ ኩያ ሲሆን አባቶች ነበር ናቸውና ባህላዊ ሕክምና ላይ የሚሰሩ ናቸውና የዚህ ድግምት አይነት ደግሞ እንግዲህ አንድ ፎቶ ተቀብሮ ነው። ፕላስ ደግሞ እሱ ጋር ደግሞ ወይ ቀለበት ወይ የእጅ ሰዓት ወይም ደግሞ የአንገት ሐብል ወይም ደግሞ የተለያየ ነገር ብቻ ክር መስሎ ወይም እሱ ሊያደርገው የሚችሉ ነው ድግምት ሲሰራ የሚሰራው። አንድ ፎቶ ይቀበራል። ፕላስ ደግሞ እሱ ጋር ደግሞ ተጨማሪ ወይ ሰዓት ያደረገው ሊሆን ይችላል ወይ ቀለበት ወይም ደግሞ የአንገት ሐብል ከሱ ጋር ተያይዟል። ፎቶን ብቻ ማቃጠላችሁ ምንም መፍትሄ አያመጣም ስላሉ ፎቶን ይዘን ነው እንግዲህ ሌላ ተጨማሪ ነገር መረጃ እየሰበሰብን የምንገኝበት። እንደዚሁም ደግሞ ሀብሉ ነው ምናምን የሚል ነገር አንዳንድ ሰው ተጨባጭ ነገር አልሆነም፣ ግን ሀብሉ ነው የሚባል ነገር ጭምጭምታ አለ። ሰዓቱ ምናምን ብቻ ያው እንግዲህ ያው የሆነው ሆነ ወይ ሀብሉ ወይም ደግሞ ወይ ሰዓቱ ወይም ደግሞ ያደረገ ቀለበት ነገር ካለ እሱ መጀመሪያ ብርም ካጣራን በኋላ አንድ ላይ አያይዘን ስናቃጥሎ እንግዲህ አብርሽ ወደ ቀልቡ ወይም ደግሞ ወደ ነበረበት ይመለሳል የሚል ተስፋ አለን። ግን ዛሬ ደግሞ እንግዲህ ያው አብርሽ ወደ ቡታጅራ ይሄዳል ምናምን ብሎ ነበር። ያው አልሄደም፣ ጠፍቶ ለቀም ምናምን ጠፍቶ ነበር። እንዳልሄደ እናውቅ ነበር እኛ። ያው እሱ የሚካተሉ ሰዎችም ስላሉ አለመሄዱን እርግጠኛ ነን። ደግሞ አልሄደም ነበርና አንድ ቪዲዮ እስቲ ለቀዋሉ እና እሱን እስቲ የሆነ ነገር በለን ስላሉኝ እንግዲህ እስቲ ቪዲዮውን እያየን ነው እኛንም ሀሳብ አስተያየት እንደዚህ ደግሞ አዲስ ነገር እስቲ ከነሱ ከሚያወሩ ወይም ደግሞ እዚህ ከምናየው ነገር የሆነ መረጃ የምናገኝ ከሆነ ብለን እንግዲህ ተመልሰናል። ስለዚህ እስቲ ያው ቪዲዮ ላይ ምን አለ ምን ስለሚፈጠሩ ምን የሚለው ነገር እያየ ነው። የኛም ሀሳብ አስተያየት እንግዲህ ባለፈው እንዳልኳችሁ ጊዜ ማይታው ምናምን ነገር የነገረችን ነገር አለ ብቻ ስለሚያዩትም ሀሳብ አስተያየት በዛው መስጠት ፈልጋለሁና ያው ሚዲያ ማለት ሼር ማድረገውላችሁ እንግዲህ ተልኮልኝ ያየሁት ነው ያለችኝ። አሁንም አይታችሁ ስለማይቀር እኛ ማሳብ አስተያየታችን እናንተም ደግሞ ላይክ ሼር እያደረጋችሁ እንደዚሁም ደግሞ ሪፖርት እየበዛበት ስለሆነ ሰብስክራይብ እንደዚሁም ደግሞ ላይክ በማድረግ ቪዲዮ መጀመራችሁ እንዳትረሱ። ወደ ቪዲዮ እንሄድ። ዛሬ ጓዛችንን ጠቅልለናል። ምንድነው አንዳንድ ልብሶችን ይዣለሁኝ ለተወሰኑ ቀናቶች አንድ ሳምንት 15 ቀን ቤተሰብ ጋር እንዲሆን እፈልጋለሁኝ። ከዚህ በፊት እንደተናገር ነው ማለት ነው። ይሄ ነው አማራጭ ብዬ ነው ማስበው። ከሁሉም ነገር እንትን ለማለት ከቤተሰብ ጋር ያለውን ይሻላል እና ከጋሽዬ ጋር ከማዙዬ ጋር ሆነን የተወሰነ ጊዜ አብሮ እንዲሆን ስለምፈልግ አሁን ልንሄድ ነው ማለት ነው ያለው። አሪፍ እንግዲህ ያው ሊሄዱ ነው እንግዲህ ካሉን ሁለተኛ ቀኑ እየመጣ ነው ይሄዱ። ግን አሁን ላይ መሄዱ እዛ ራሱ እሺ ሆነሽ ከአሁን ሄርሜላ ነው ያሉበት ሁኔታ በጣም ያመሸኝ ስለሆነ ማለት ፉክክር ነው የተያዙት እልህ የተጋቡት እንጂ ምንም ያደረጉት አለመሆኑ ቤተሰብ ከተሻለ በሚለው ነው እንጂ አሁን እሱ በእምነት አለው አይደል? ወደ እምነት ቦታ ለምን እንደማይሄደው
አሁን ለአስፈላጊው ነገር ወይም ደግሞ ልኩ የሚሆነው ያ ነው። ወደ እምነት ለምንድን ነው የማትወስዱት? ለምንስ ነው ቤተሰቡ ጋር እኔ ጀስት እንሂድ እስቲ። አሁን መፍረድም እኮ ልክ አይደለም። እስቲ ሂዱ እስቲ ቤተሰብ ጋር ወስደው ቤተሰብ እንግዲህ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ማለት ተመሳሳይ ነገር ማያደርጉ ከሆነ እንግዲህ እነ ሄርሜላ እና አብርሽ ወይም ሩታ እንዲሻሉ አልፈለጉም። እየተጫወቱበት ነው ያሉ ልጁ እስቲ ቤተሰብ የተሻለ ነገር ያደርጋል ብዬ አስባለሁ። ግን አሁን ላይ መሄዱ ምንም ነው እኮ ቤተሰብ አይደለም። ይሄ ልጅ ጭንቀት አይደለም። ምን እንደዚህ የተረዱት እንደሆነ ይሄ ልጅ እኮ መንፈስ ጋር የተያዘ ነው። ድግምት ነው የተሰራበት። ለምንድን ነው ወደ ቤተሰብ ውስጥ ጋር የሚሄደው? ማለት በእምነቱ ምንድን ነው ነገር እየገባኝ ነው። ለምን ወጣ በለት ወጥቶት ወደ ቤት እሺ ሆነሽ አሁን ቤተሰቡ ጋር ከሄደ በኋላ ቤተሰቡ ተስፋ እናደርጋለን። ነጋሽዬን ማዚ ምናምን ተስፋ እናደርጋለን እንጂ ወደ ቤቱ ራሱ ቤተሰቡ ጋር ራሱ እኮ ጭንቀት ነው። አንደኛ ጭንቀት ነው የሚሆንባቸው፣ ሁለተኛ ደግሞ እነሱ ጋር መሄዱ አይደለም ጥቅሙ አሁን ላይ የሚያስፈልገው ለአብርሽ ደግሞ ይጠቅማል ብዬ የማስበው ወደ እምነት ቦታ ሄዶ ልጁ ወደ ቀልቡ እንዲመለስ ወይም ደግሞ ጤናማ እንዲሆን ማድረግ ነው እንጂ እኔ እንጃ። እስኪ ወደ ቤተሰቡ ጋር የሚሄዱ ምንም አይነት ነገር ያው እነ ሩታ እየተቀባበሉ ስለሆነ እነሱ ጋር ባይሆን ነኝ እልህ ነው የተጋቡት ያሉት። ሄርሚም ያው እንግዲህ ብያቸዋለሁ መጀመሪያ ምንም አታመጣም። በቃ ሊሻሉ የሚፈልጉ አይነት ሰዎች እየመሰሉኝ አይደለም። የሚፈልጉ ቢሆን ኖሮ እጃቸው ላይ ገብቶ ሄርሜላ 5 ቀን 4 ቀን ሪዞርት ምናምን ያለች ከምታዞረው ጤንነቱ የምትፈልግ ቢሆን ወይ ሕክምና የምትልጉ ከሆነ የአእምሮ ጭንቀት ከአእምሮ ጋር የተያዘ ነው ብሎ ራሱ ቢያስቡ ወደ ሕክምና ነበር ማየት የነበረበት ቪዲዮ። ወይም ደግሞ እዛም ደግሞ አልሆነ የሚባል ደግሞ የጸበል ምናምን ነበር መግባት የነበረበት። እሷም አዝናንተው ሕፃን ልጅ ተጫወቱ ነው የሚመስለው። ሪዞርት ነበር እየተዝናናን ነበሩ ምናምን ያለው ምን ጥቅም? ይሄ ልጅ ወደ ጤናው ላይ የሚመለስ እንደዚህ አይነት ቦታ መውሰድ ምን ማለት ነው? ሩታል ተወስዶ ስትል አይተቀበለው ወደ ውጭ እሷ እኮ ተዝናናው ይዘው እየሄደች ነበር። እንደዚህ ሸት ምናምን ብለው እንግዲህ ራሱን ስቶ ያውዱ ነገር ተፈጥሮ ይዘውን የመጣቸው ይሄ ነገር አላት ሄርሜላ ይችላል ነገር ታደርጋለች፣ ወደ ሕክምና ተወስዳለች ምናምን ብለን ነበር የጠበቅነው። ምን አደረገች? እሷ አዝናንተው ይዘው መለሰች። አሁንም ወደ ቤተሰቡ ጋር የሚሄዱ እሺ የሆነች ቤተሰቡ ጋር ይገናኝ። ግን ምን ሊመጣ ነው? ቤተሰቡ ጋር ጭንቀት ካልሆነ ወይም ደግሞ ቤተሰቦቹ እንግዲህ እንደዚህ ነገር ትላልቅ ሰዎች ስለሆኑ የተለያዩ ይሰማሉ ያውቃሉ ብዬ ተስፋ አደርጋለሁ። እነሱ ደህና ነገር ሲያደርጋሉ ብዬ ተስፋ አደርጋለሁ እንጂ ይሄ ልጅ ጭንቀት አይደለም፣ ድንዝዝ ብሎ ነው ያለው። ከራሱ ጋር አይደለም፣ መንፈስ ነው፣ መተት ነው። ምንም በቃ ፋክት ነው፣ የሚረጋገጥ ነገር ነው። እሺ ቀጥል። የተወሰነ ጊዜ እንግዲህ ተሰናብታችሁ ቤተሰብ ያወራህ ነው አብሽ እንደዚህ ነው ታውቃለህ። እንደ ጻል ልጅ ነው እና ቤተሰብ እንግዲህ ይሄንማ የሚያወራበት መንገድ እያያችሁት ማለት ተስማምቼ ነው የሚሄደው፣ ማንም እያስገድደኝ አይደለም ምናምን እንደዚህ ብሎ ነው ያለው። የሆነ አንድ ምንም አማርኛ ወይም ደግሞ ምንም ነገር ማያውቅልሽ ተናገር ምናምን ጻል ልጅ ወይ አውራ ምናምን ስትሉት የሚያወሩ ነው ወሬ ነው እያወራ ያለው። ይሄ ልጅ በቃ አለመሆኑ ምንም ነገር ከራሱ ጋር አለመሆኑ ምናምን ነገር እርግጥ ነው ነው ያውን ግራ እየተጋቡበት ያለበት ሰዓት ላይ ነው። ግራ እያጋቡ ነው ቤተሰቡ ይፈልጋል አይፈልግም፣ ግራ እየተጋቡ ነው ያለው። እሺ ቀጥል። ዋናው ወደ ጤንነቱ እንዲመለስ ስለሆነ አላማችን ያንን አብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን። ቤተሰብ ተረባርበን እና ሄርሚ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም። እየመጣች ነው እና እሷን እንትን እንግዲህ ሄርሜላም ትመጣለች። ሄርሜላም ስትመጣ ሁለቱም ተከትለው ተምጦም የሚያጠራጥር ነገር አይደለም እና አሁን ሁለቱም መምጣቱ መርበሾች ነው የሚሆነው። እዚህ ጋር ብጥብጥ ነው የሚፈጠረው። ሰው አስፈላጊ አይደለም። በቃ ሄርሜላ መጥቶ በቃ እዛቸው ማለት ትችላለች። ይሄ ልጅ እኮ አገር እየቀየረ አይደለም፣ ሊጠፋ አይደለም። አሁን ሄርሜላ ትመጣለች፣ ትመጣለች ብጥብጥ። ይሄ ልጅ ጭንቀት ስር ሊከቱት በቃ በዛው በስልክ ሄለው በቃ ይዘን ይዘቱ እንደወጡ ተራሱ በቃ ሻሻው እየሄድ ነው ምናምን በቃ አለቅ። ይሄ ልጅ እስኪያብድ ነው ወይ ነው ምንም የሚጠበቅ ያለው አስፈላጊ አልነበረም ነው በቃ። ኦኬ ሄርሜላ ይመጣል እኮ አይደል? ብዙ እኮ አይቆይም እኮ ረጅም አይቆይም። ሳምንት ታቆዩት ነው እንዴት ይሄዳል? አሁን እሱ ይመጣል፣ አይሁሩ ተመሳሳይ ትመጣለች፣ እልህ ይገባሉ ሁለቱ። ሌላ ጭንቀት ይፈጥሩበታል። ልጁ አሁን በዚህ ሰዓት ላይ ጭንቀት ነው የማይችለው። እሺ ተዘጋጅተናል። ያለው ነገር በስልክ እየተደዋወልን ጤንነቱን ምኑን እነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አለሽ? ደህና ነው አይደል?
ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች ግን በአንዴ ማርለን በሂደትም ደግሞ እንዳይሻል ደግሞ እያደረጋችሁ አይደለም። እንደኔ ሀሳብ ብቻ ተስፋ አለን። እስቲ በጣም ምን የተደረገ እንደሆነ ግራ እየተገቡበት ያለበት ሰዓት ላይ ነው። በአንዴ በቃ ይሄ ልጅ አላዳም ነው ቅጥል እያልኩ ነው ያለሁት። ወደ እምነት ቦታ ወሰዱት። ይሄ ነገር መንፈስ ነው። በቃ አለቀ እኮ በቃ እንደው ለተለው እነሱ ጋር ስለመጣ ምንም ነገር ሊዘጋጋ ይችላል። ነገር ግን አንድ ነገር ማታደርጉ ከሆነ የልጅ በቆይታ እየባሰበት ነው የሚሄደው። እያናገሩን ያሉ ሰዎች ይሄ ነገር እየባሰ ነው የሚሄደው፣ በቆየ ቁጥር ደግሞ እየከበደ ነው የሚሄደው ነው እያሉን ያሉት። ቀላል አይደለም፣ ከበድ እያለ ነው የሚሄደው። አሁን ላይ እንደው አሪፍ ነው። ጨርቁን እስከመጣል ድረስ እስከማበድ ድረስ ይደርሳል። ሰው ካሁኑ ነው እኛ የምንችለው እየሞከርን ነው። ፎቶን ብቻ መቃጠል እንደማይሰራ ስላወቅን ነው። ፎቶን እጃችን ላይ ገብቷል እኮ የተሰራበት ፎቶ መቀጠል ይቻላል። ፎቶ ብቻ ግን አይሰራም። አብርሽ ዞን ነው የሚሆነው። ለዋላ ደግሞ ከሀገር ይዤ እወጣለሁ ያልኩኝ ደግሞ ደህና ከሆንክ የት እንወጣለን? እሺ ይሁት ጋብሽ ዋናው ደህንነቱ ነበረበት ቴክስት ሀገር እንወጣለን የሽንስ ጉዳይ ላይ ነበር እኮ። ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ መለሰን። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛ ላይ ያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን ትናንት የነበረውን አብርሽ ያንን ወንድማችን የሁላችንም ፍላጎት ነው ይሄ ነገር። ሁሉም በቃ የድሮ አብርሽ እንዲመለስ ይፈልጋል። ሁሉም ወደ ጤናው እንዲመለስ ይፈልጋል። እሱ ነው ትደርሱበታላችሁ። ሄርሜላ ሆኖሩት ትደርሱበታላችሁ። የት ሄድባችሁ አላብረሽ ገና እኮ አይደለም። መጀመሪያ ጤናው ይመለስና ከአንቺ ጋር ፍላጎቱ ከሆነ ማንም ይዘው የለም። እንግዲህ ከዚህ በፊት እንግዲህ ሚስቱ ጉዞ ሆነ ራሱ ከአንቺ ጋር ሆኗል። ማንም ያዘው የለም። አሁንም ዋናው ወደ ጤናው ይመለስ፣ ሰላም ይሆንና ሁሉም ነገር ደርሳል። ማን ጥብጡ አሁን ነው በቃ ወደንቅጡ ሊወጣ ነው። በጣም ደስ ይላል። በቃ በጥጥ ሊባል ነው። ወይስ አታንሳ ብላችሁት? አሁን እዚህ ጋር አስፈላጊ አይደለም። በቃ ይሄን ነገር እንደዚህ አስፈላጊ አይደለም። እኔ እኮ እያልኳቸው የነበረው መጀመሪያ ነው ይሄ ነው። በቃ አብርሽ እጃቸው ላይ ከገባ በኋላ ቀጥታ ወደ ቤቱ ወደ ቡታጅራ ነው የሚሄድ የነበረበት። ሌላ ጭንቀት የሚያስተናግድበት አቅም የለውም። እዛም ተገናኝቶ ሩታና እሱ ሰላም አይደሉም። አሁንም እዚህ ጋር ሰላም ሊፈጠር አይችልም። በቃ አንደኛ እሷም ልክ ነች እኮ ላይ መስራት አይችልም። ሁሉም ቦታ ላይ ቀድማ ሄርሜላ ትገኛለች። ሁሉም ቦታ ላይ ሰዎች የልጁ አባት ነው፣ ባለትዳር ነው። እንደ አንድ ሚስት ልትናደር ትችላለች። አሁን እዚህ ጋር ዳዊትና ቡዜ እያጠፉ ነው የሚገኙት። በቃ አስፈላጊ አይደለም። ሁለቱንም ማግኘት አስፈላጊ አይደለም። አሁን ላይ መቅደም ያለበት ጤናውና ጤናው ነው። ይሄ ልጅ ወደ ጤናው ከተመለሰ በኋላ ሁሉም ነገር ይደርሳል ነው እንደኔ። በቃ ምንም የሚያስቸኩል ነገር እኮ የለም እኮ። መጀመሪያ ይሄ ልጅ ወደ ጤናው ተመለሰ ወይ? ወደ ጤናውስ እንዴት ነው የሚመለሰው? እሱ ቢቀርም ይሻላል። ከዛ በኋላ ሁሉም ነገር ይደርሳል። የት ሄድባቸዋል? ያለበለዚያ ሁለቱም እዚህ በተገናኙ ቁጥር ልጁን ጭንቀት ነው የሚፈጥሩት። ሁለቱም ይፈልጉታል። እሺ እንቀጥል። ልታስብለትማችን ይቅርታ አድርጉልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድን ነው ሀሳባችሁ አልገባኝም። ደህና እንዲሆን ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁ። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ ነው። ይሄን ነው እኮ የምላችሁ። በቃ ነገሩ እሷም የሚመስላት ነገር እኮ እንደዛ ነው የምላችሁ። በቃ ሁኔታው ላይ ልክ ሄርሜላ ልክ የተገኘ ቦታ ላይ ያንን ቦታ ላይ ሄርሜላ ትኖራለች። አሁን እዚህ ጋር ሄርሜላም ስትመጣ ሩታ እንደምትመጣ ባለሙሉ እርግጠኛ ነበራችሁ። ቀየም ነገር ትከታተላለች። ሁለቱ ተጋብተው ነው ያሉት። የኔ ነው የተባሉበት ያለበት ሰዓት ነው። ጸቡን የባሰ ማፋፋም ነው እንደኔ።
አይደለ? አሁን እኔ ልንገርሽ አይደለም? አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን ይሁን? ያንቺ አስተሳሰብ ነው ይሄ። ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። አዎ እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አደረኩ በቃ ምን አሰብኩኝም። ያንቺ ተግባሪያ ነው፣ ግልጽ ነው አይደለም? አይደለም ለኔ ለማንም አንድ ጊዜ እኔ ምን እንደምል አላውቅም። እሷ ብትሰጡን እናንተ የምትፈልጉ እየመሰለኝ አይደለም፣ ደግሞ አይደለም መሰለኝ ሳይሆን እርግጠኛ ነኝ እናንተ የምትፈልጉ አይደለም። አጥሩኝ ያደረጋችኋል። እጃችሁ ላይ ገብቶ ራሱ የሚያደረጋችሁት ነገር የለም። ስለዚህ አሁን ሩታን አንቺ አትፈልጊም እኛ እንፈልጋለን ልትሉ የምትሉበት ምንም አይነት ነገር የለም። ምንም ያደረጋችሁት ነገር የለም። ከወሬ በዘለለ ምንም ያደረጋችሁት ነገር የለም። ሄርሜላ ትፈልጋለች፣ ሄርሜላ ትፈልጋለች ይላችሁ ነበር። ሄርሜላ ምን አደረገች? እሱ እጁ ላይ ገብቶላት ምንም ያመጣችው ነገር አይደለም። ምን የተሻለ ነገር አድርጋችሁ ነው እናንተ እኛ እንፈልጋለን አንቺ አትፈልጊም የምትሉበት ምንም አይነት ነገር ምን ነገር ኖሮ ነው? ምንም አይነት ነገር የለም። ምን የተሻለ ነገር አላደረጋችሁም። ሄርሜላ ምን የተሻለ ነገር አላደረገችም። ፋክት አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። መሰለኝ እያናገርሽኝ ያለሽው። ኦኬ እሺ ላናግርሽ የምፈልገው ነገር አንደኛ አብርሃም ልጅቶሽ ተረጋጊ። ከዛ ባለፈ ደግሞ አዳምጪኝ። ቻውን ባይም ሃይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደል? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦቹ አላረኩም። ገባሽ አይደል? መጣ አሁንም ቤት ነው እናትና አባቱ ቤት ነው አለቀ። ቻው ብሎ መጣ። መብቴ ነው ስለምወደው ስለማፈቅረው። ምን አቃተሽ አንቺ? ከቤተሰብ አይደለም ያረቅሽው። ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው። ሴት እኮ ነሽ አንቺ። ወይ በጣም ራስሽ አላከበርሽም። ትዳር ምን ብዬሽ እንዳከብርሽ ነው የፈለግሽው አንቺ? በመሀል ዘው ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ስርዓት እንዳላት በመሀል ጨነቀው አብረሽ እያለሽ ነው። ቆመ እንሂድ እያለ ነው። በዚህ ልክ ነው ያስጨነቁት። እንሂድ በቃ እስኪል ድረስ ይሄ ሁሉ ጥፋት የማን ነው? የማን ነው? ዳዊትና ጉዜ። ይሄ ልጅ እኮ ረጅም እንኳን አይደለም እኮ ለአንድ ሳምንት ሁለት ሳምንት እኮ ነው አይደለም የሚጠፋው። የምን ቻው ቻው ነው? የምን በቃ መሰብሰብ ነው? ሁለቱም መገናኘት የለባቸውም። አብረሽ እንደዚህ አይነት ሁኔታ ላይ ብሎ ሄርሜላና ሩታ መምጣት የለባቸውም። በቃ አለቀ። እንግዲህ ይበጠበጣል። እያየህ ነው አይደል እንዴ? የምር ጤና የሚፈልግ ከሆነ በቃ የልጅ ተረብሽል። ከዚህ በፊትም ባለፈው ማይታችኋል። ጨንቆት ቁጭ ብሎ ነበር። ደጋሙት ይው ዛሬ እንሂድ በቃ ያለ ጭቅጭቁ ነው እየጠላ ያለው። የልጅ የተረበሸ ነው በእናንተ ጭቅጭቅ። ለምን ነው የማይገባችሁ? እንዴ ተረጋጉ። ወረደ እንትን እንጂ ራሳችሁን ለማየት ሞክሩ። ወይም ከሰበሰብሽ በኋላ ደግሞ በእናንተ መቼም ተረጋጉት ማለት ባያችሁ መጀመሪያ እንደዚህ እንዲሆን እየፈለግሽ ያለሽ ራስሽ ነሽ። በቃ ይዛችሁ ትይሉ እስቲ እሺ በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ብታጀራ ሚል ወይም ደግሞ ቤተሰብ ጋር ሚል አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤና መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር እሺ። አንደኛ ነገር፣ ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብቻ ታቆዩ ነበረ። ማስመጣት ስለዚህ ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ የተጨናነቀ አብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ ይሄ ነገርኩሽ አሁን ሙዚየላይና ቤት አዲሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም ሁለቱም ማለት ይተባበራሉ ማለት እና ሙዚየም ላንቺ ወደ አንቺ እያደሉ ልጅ ስለሆነ እነሱ ምንም ሰፖርት ታደርጊያቸዋለሽ። አሁን በቃ ሁሉም ተናዶ ነው እያወራ ያለው ሰው እዚህ ጋር ማነካካቱ መተሰሩ ምናምን ነገር አስፈላጊ አይደለም። እንደኔ ሶ ሁለታችሁ ግን ችግር አለባችሁ። ችግራችሁን ከሱ ውጭ ለመፍታት ብትሞክሩ እንደኔ በቃ ምንም የተረጋገጠ ችግር አለባችሁ ሁለታችሁ ግን ስለዛ ችግራችሁ ለምን ኖረባችሁ ምናምን ነገር ችግራችሁ መኖሩን እናውቃለን። አብረሽ ነው። ስለዛ ከሱ ውጭ አሁን ቢያንስ እኔ እኮ በጣም ያምሽኩኝ ፓርት ነው ማለት እዚህ ጋር ተመልካቾቻችን እንድታዩልኝ የሚፈልገው ነገር ጤናዋን አስጨነቃቸውም። ከኔ ጋር ይሁን ስትወዱ እንደዚህ ነው እንዴ? ስትወዱ እኮ በቃ ከማንም ጋር ሲሆን እኮ ደስተኛ ሆኖ እንዲኖር ነው የምትወዱ። እሱ አይደለ ፍላጎታችሁ? የትም ይሁን ከማንም ጋር ይኖር ምናምን ብቻ ደስተኛ ይሁን ነው። እንደዚህ ትሞርዳለን። ይሄ ራስ ወዳድነት ነው እንደኔ። ከኔ ጋር ለምን ሆነ ለምን ከሷ ጋር ለምን ሆነ ምናምን ብሎ ውዴታ ራስ ወዳድነት ነው የሚሆነው። ከመትወዱ ከሆነ መተኮት ትችላላችሁ። ሄርሜላ መተኮት ትችላለች። የልጅ እዛ ጋር እናትዬ አለች፣ ልጅ አለ ምናምን ነገር ስጣገብ ውስጥ መግባት አይጠበቅባችሁም። መጀመሪያ ወደ ጤና ይመለስ። ከዛ በኋላ ራሱ እኮ ይመርጣል እኮ
ለምን ትንሽ ሰዓት ተሰጡት ልጁ ወደ ጤናው እንዲመለስ ጭራሽ ከቆሙ ያቆጥሩትም በቃ ጭቅጭቅ ነው። ጨነቀኝ እንሂድ እኮ አለ እኮ በቃ እዚህ ሰዓት ላይ የምትወዱ እኮ ነው በቃ ከሱ አይበልጥም እኮ መተው ትችሉ ማቆም ትችሉ ነበር። አላደረጋችሁ። እናንተ በጣም ያስጨነቃችሁ ያሳሰባችሁ ያለው ጉዳይ ከማን ጋር ለምን እሷ ጋር ለምን ይሄዳል ወደ ውጭ ሲሄድ ደግሞ በዚህ ሰዓት አሁን ሂዱልን ሁለታችሁ ነው ከይቅርታ ጋር እኛም መንገዳችን አንሄድበት እንጂ አሁን እናንተ እዚህ ጋር የሆነ አሁን መልሳችሁ ትናንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁ ያላችሁ። ይሄ ደግሞ እኛ መጨቃጨቅ አንፈልግም። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው፣ እንደ ጥፋቱ ሰጂው እሺ አጠፋን በቃ። ግን እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው። ሩታ ተረዳሽኝ አይደል? አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም። ከፈለግሽ መሸኘት ትችያለሽ፣ ችግር የለውም። እስከምንሄድበት ድረስ መሄድ ትችያለሽ እኮ አስፈላጊም አይደለም ነው። ወደዛ መሄዷ ምናምን አስፈላጊ አይደለም ነው። አሁን የንዴት ነገር ነው የሁለቱ ምናምን ነገር ስለሆነ እንጂ አሁን እንዳለውም ደግሞ ትናንት ጭቅጭቅ ዛሬም ደግሞታል፣ ነገም ይደግሙታል። በቃ ሁለቱ መገናኘት የለባቸውም። ማብሶሱ እያለ ጭንቀት ነው እየፈጠሩበት ያለው። ችግራቸው የሚፈቱ ከሆነ እንዳለውም የሆነ ሰው ትልቅ ሰው ወይም ደግሞ ጋሽዬ ቁጭ አድርጓቸው ምናምን ነገር ሁለቱ አውርቶ፣ ግን ከሁሉም በፊት ጤና ይቅደምና እንዳለው የሆነ ሰው ትልቅ ሰው ምናምን መጡ ቁጭ ብለው ችግራቸው ይሄ ልጅ የተጫወታችሁበት ነው ያላችሁት። እኔ ስደውል ስልክ እንዳያነሳ አድርጋችሁ እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለእሷ የሚነገራት ይሄ ምን አይነት እንዴት ላስበው እስኪ ያልተነገረሽ በቃ በተፈጥሮ ዝም በይ ጠይቀሽ ለዚህ ጋር እየጮሽ ጀመሪያለሽ። አንቺ እንደዚህ አክት አታድርጊ ነው የገባሽ። ሲጨርስ አንቺ አክት እንደዚህ አታድርጊ። ኧረ እባክሽ ይኸውልሽ እኔ እንደፈለኩ ላደርግ እችላለሁ። ገባሽ አይደል? አንቺ ግን እንደኔ ምንም ኧረ በእናታችሁ ኧረ እስኪ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ። ለአንድ ደቂቃ እንኳን እስኪ እንትን በሉ። እንሄዳለን። እሺ እንሄዳለን እኮ እንሂድ በቃ። ለአንድ ደቂቃ እንኳን ለመግባባት ሞክሩ። አይግባቡም በቃ ሁለቱ። ፕላስ ግን ደግሞ አለመናገሩ ብዙ ልክ አይደለም። የፈለገ ሩታ ብትናደድ እኔ አሁን እዚህ ጋር እየገባችሁ ያለው ሆኖ ነገር ማለት ነው ከሁሉም በበለጠ አይደለ እንግዲህ የሰው ልጅ ሲገባ ቤተሰቡን ጥሎ ነው የሚመጣው። ወንድ ልጅም ሴት ልጅም ሆነች ቤተሰቧን ጥላ ምናምን ነገር ከዚህ በኋላ ቤተሰብ የሚሆነው በሙሉ ትዳሩ ነው። የአብርሽ ቤተሰብ ሙሉ ለሙሉ ኃላፊነት ያልነበረባት ሩታ ናት፣ የልጁ እናት ነች። ስለዚህ የፈለገ ነገር ብትል ምናምን ነገር እሷ መጠየቅ አለባት። እንደኔ ያለችበት ሁኔታ አውቀዋለሁ ማለት ጥሩ ነገር እያደረገች አይደለም። አሁን ያለችበት በጣም እያበሸቀች ነው። ግን የፈለገ ነገር ቢሆን እቺ ልጅ የልጁ እናት ነች፣ እቺ ልጅ ደግሞ ባለቤቱ ነች። ስለዛ እንግዲህ ሄርሜላ የምታውቀውን ነገር እሷ አለማወቋ ልክ አይደለም። እንደኔ እዚህ ጋር እኔ አልደግፋችሁም። ብዙ ልክም አይደለም። እንደኔ ማወቅ ነበረባት ሩታ። የፈለገ ብትናደድ የፈለገ ብትል ምናምን ነገር ዝታም ትሄድ ትችላለች ምናምን ነገር መጣች እኮ እራሱ ምን ነገር ግን ነበረበት። ኦልሬዲ ታውቂያለሽ። እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው። እኔ አሁን ምን አንቺ ፈለግሽውን አስቢ። ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ የልጁ ጤንነት ነው። እሺ ምን እንድንልሽ ፈልገሽ ነው ሩታ? ከሄርሜላ ጋር ውስጥ ልናጋባው ነው እንበልሽ? እሱን ነው የምትፈልጊው? እየካላችሁ እኮ ነው። አይ ኧረ መስማት የምትፈልጊው እሱን ነው። ሄርሜላ እና አብርሽን ሄደን ልናጋባቸው ጭቅጭቅ ነው የሚመጣው። ያባሰ ደግሞ እዚህ ጋር ማለት ልጁን እያሰዋችሁት አብርሽ አለ እዚህ ጋር አብርሽ እየተጨነቀ ነው የሚገኘው፣ ሰላሙን እያጣ ነው የሚገኘው። ለምን እሱን እያያችሁት ያልሆነው? ማውጣት ትችላላችሁ፣ ካወጣችሁ ማውራት ትችላላችሁ። ለምን አስቀመጣችሁት ነው? እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ። ብዙ ችግር አለ። አንቺ ሁለታችሁ ብዙ ያልጨረሳችሁት ነገር አለ። እናንተ በምትጨርሱበት ቦታ ትጨርሳላችሁ። እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁን ያላችሁ። ከልጁ ባለፈ ነው እያልኩሽ ያለው። እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ያለው፣ ብዙ ቤተሰብ እየተጨነቀ ነው ያለው። ለምን ነው የማትረዱን? ተረድቷል እኮ ግን ምንድነው ነው መብቴ እናንተ ራሱ መፈለግ ነው። በቃ ብዙ ቤተሰብ አይደለም ብዙ ነው እንጂ እንዴ ሙሉ ሀገሩ ተጨንቆ እኮ ነው ያለው እኮ በሁለቱ እኮ ስንት ወደ 500,000 ምናምን ሰብስክራይብ ገብቷል። 500 ምናምን ሰው እየተጨነቁ ነው ያሉት ከእናንተ ውጭ። ሰው ሁሉ እንደ ራሱ ነው እያያለው ችግሩ እየተጨነቀ ነው። እያንዳንዱ ነገር ጉዳይ ላይ እያንዳንዱ ነገር ላይ እየተጨነቀ እኛም በእናንተ የምታጭንቀው ውስጥ ነው ያለው። ለምንድን ነው ዞር ብላችሁ ማታዩት?
ይሄ አይደለም አብርሽ ኖ ደና ይሁንና ከዛ አንቺ ምን አስጨነቅሽ? ቆይና ሊገናኝ አትፈልግ የሚለው ነገር ምክንያት ነው አብርሽ ያልኳቸው የነበረው ይሄ ነው። ይሄው ጥሩላቸው ወጣ ምን እንደው ይሄ ልጅ ታሟል እያላችሁ ከሆነ በዚህ ልክ ቁጭ ብሎ ማስጨነቅ ምን ይሉታል? ምን የምታስቡ ከሆነ እኔ እኮ ግራ እኮ ነው የሚያጋቡት እኮ ይሄ ልጅ ታሟል አይደል? አምናችሁ መታመሙን አመናችሁ ከዛ እዚህ ቁጭ አድርጎ እንደዚህ ልጅ ማስጨነቅስ ምንድነው? ምኑ ጋር ነው ልኩ? ታማሃል ብሎ ደግሞ እሱ ቁጭ አድርጎ ደግሞ መጨቅጨቅ መነዝነዝ ደግሞ ምን ይባላል? ይሄ ወጣላችሁ እያልኳችሁ ነበር። በቃ ወጪ ማውጣት ትችሉ ነበር። እሱን እናንተ የምታስቡለት ከሆነ እናንተ እሱ የምትጨነቁ ነገር ከሆነ አስወጣችሁ ማውራት ትችሉ ነበር። ያስጨንቀሽ ወጣላችሁ። ያ ዳል ገና እንደዚህ የሚቀጥሉ ከሆነ ጨርቁን ጥሎ ነው የሚሄደው። ምንድን ነው የምትፈልጉት? አትወዱትም ነው ወይ ነው? ትልቅ ኢሹ ማንሳታችሁ ግን ፌር አይደለም። ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው። ከአንቺ ጋር በመሆኑ እኔ ምን እጠቀማለሁ? ምን አገባኝ? ባይሆን ምን እጠቀማለሁ? ቢሆን ምን እጠቀማለሁ? የራሱ ህይወት ነው። ግን በዚህ መንገድ መሆኑ ነው ልክ ያልሆነልኝ፣ እኔ ያልተዋጠልኝ። አንቺ በዛ ላይ በቀደም ዕለት ልጁ ቤተሰብ ጋር ሊሄድ ነው ስትባይ ዝተሽ እኔ ማረገውን አውቃለሁ። ምን ማለት ነው? አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴ ሁለታችሁም ቻው ይበላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሸኙ። ከፈለጋችሁ በቃ ቻው በሏቸው፣ እንውጣ። አሁን ምንም አይነት ምንም አሁን ሩታ አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ በቃ ልጁን ማስጨነቅ ነው የሚሆነው። አያስፈልግም። በቃ አሁን ሌላ ጭቅጭቅ ነው። በቃ ቻው አለቀ። ሌላ ልጅ ምንም የሚያሰባችሁ እኮ አይደለም። ሊጨነቅ ነው ወጣኩ ወጥቶ እንኳን አልደነገጣችሁ። ምን ጭቅጭቃችሁ ላይ ያላችሁት? ብዙም ደግሞ ከነሱ ደግሞ ተሻለሽ ተባለ ደግሞ እየባሰብሽ እየመጣሽ ነው። ምንድነው ያደረግሽ ያለሽ? አንቺ ራሱ ምን ወና መሻለሽ? ጭቅጭቅ አንቺ ከሩታ ጋር መመላለስ ጀመርሽ። ለቺም እንጂ ኮነታ አላት እኮ ብዙ ነገር እየተባለባት ነው ያለው። ብዙ ነገር እየተባለ ነው ነው ወይስ ነው መንገዳችን እኮ በቃ ወጣችሁ። እሺ አብሽ በቃ ቻው። እሺ ሰላም ገባ ደውል ካለው ሰላም በቃ አለቀ። ያ ደረማ ያስፈልግ እሺ በቃ ሰላም ገቡ። ሰላም ነኝ። እሺ ዴት ቻው ሰላም ገቡ። ደውሉልኝ። እሺ እንደውላለን፣ ችግር የለውም። ሩታ ሄዳለች እሷ ሂጃ ቤት ነገር አለ በእኔና በጣም ሰዓት እየሄደብን ነው። እኛ ምንም አያስፈልግም። ሩታ በቃ ይሄዱ በሰላም ይጉስ። ያው እናንተም ተመልካቾች ኮሜንት ላይ እንግዲህ በሰላም ገባ ልጅ ተስፋ እናደርጋለን። የሆነ ነገር ሎት ካመጡ ምናምን በሚለው ተስፋ እናደርጋለን። ወደ እምነት ቦታ መውሰድ ያለባቸው እንግዲህ ልጅን ወደዛ ልጅ ያደረጉት ነው። እስቲ የምሄድበትንም ቀን ደበቃችሁኝ፣ የምታረጉትንም ነገር እኔ እንዳላቅ ደበቃችሁ። እኔ ማላቅበት ምንም አይነት አጋጣሚ አይኖርም። ይሄን ነገር እንድታውቁ ፈልጋለሁ። መጀመሪያ ደረጃ እሺ፣ እዛም ሄዳችሁ የሆነ ነገር ለማድረግ ብትሞክሩ እኔ ማወቅ አይቀር ምንም ምን ቢደረግስ ምን እሺ፣ እሺ፣ አሁን እሺ፣ በቃ እሺ፣ 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 በቃ እሺ። አንድ ነገር ልንገራችሁ፣ ሳምንትም አቆዩት 15ም አቆዩት ወርም አቆዩት፣ ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይሄን ብለን ጠልቃችሁ እኛም እንዲመለስ ነው የምንፈልገው። እሺ ችግር የለውም። እስቲ ያው ፍቅር አላችኋለች። እስቲ ያው እንግዲህ ያው ተመልካቾቻችን እንግዲህ አሁን ነው የሚወጣበት ነው። እንግዲህ ያው ሩታ ነች ብዙ ነገር ያደረገችው የተባለ ነው። ምንም የተረጋገጠ ነገር የለም። ሁሉም ከጥርጣሬ ማንም ይዘልላ አይደለም። ስለዚህ እንግዲህ እነ ዴቭ ምናምን ሰው አንድ እጃችን ላይ ግባ በቃ ሩታ ነገር አድርጓለች ነው እየተባለ ነው የሚገኘው። ስለዚህ አሁን እጃችሁ ላይ ገብቷል። እስቲ የሆነ ነገር አሳዩን። በቃ እኔ አሁን እኮ ሩታም እጁ የለባትም ማለት አውቃችኋለሁ ማለት ምን ያህል እንደሚዋደዱ ምን እንደምታደርግለት ምን ያህል ድረስ እንደምከፍለት አውቃለሁ። እና በዚህ ልክ እሱ የተጨከነች የሚል አይነት ነገር የለኝም። መረጃዎችም ደግሞ ዝክክብ እያለንበት የምንገኝበት ሰዓት ነው። ዳኒም ተጠርጣሪ ነው። ወደ ዳኒ ጋር የሆነ መረጃ ይገኛል። ሄርሜላም እንግዲህ እንዳትጠረጠር ምንም ያደርጋት ነገር የለም። ይዘው ወደ ሕክምና ወስዷሉ፣ ጸጉር ወስዷሉ ምናምን ብላ ተነጋግራ አዙሮ ይዘው መለሰች። ጤናው ሰው ይመለስ ሰውየውም ጠንቋ ምን ያለን ደግሞ እንግዲህ ማገመት ሰው ብሎ ምን ስለዚህ አሁን የኔዲቭን ጉዳይ ኮሪ ያላለፈ አይደለም። ይሄ ልጅ ወደ ጸበል መሄድ አለበት ወይ እምነት ቦታ መውሰድ አለባቸው አይደል? ጤናው እንግዲህ ዓለም ይሄ ግራ እኮ እየገባኝ ያለው ፓርት ታሟል ይላሉ። እሺ ከታመመ ሰው ምንም ነው ወደ ሕክምና ወይም ደግሞ መድኃኒት ፍለጋ ነው። ታሟል ብቻ አያድነውም ነው።
ሁሌ ይሄ ልጅ ጤና አይደለም ታሟል፣ የሆነ ነገር ሆኗል ብቻ ምን ያደርጋል ሰው። ስለዛ እስቲ አሁንም እኔ አራሻችሁ ብቻ ሲሆን እስቲ ከነ ሄርሜላ ምናምን ነገር እስቲ ነጋሽ ይሻላሉ ብዬ ተስፋ አደርጋለሁ። ትንሽ ትላልቅ ሰዎች ስለሆኑ እንግዲህ ይሄን ነገር ምን በሽታ እንደሆነ አይተውት ይለዩታል። ይሄ ነገር መንፈስ እንደሆነ በደንብ ይለያል። ትላልቅ ሰው ስለሆነ እስቲ የሆነ ነገር ያደርጋሉ ብዬ ተስፋ አደርጋለሁ እንጂ አሁን ላይ ራሱ ቤተሰቡ ጋር መሄዱ ሳይሆን ቀጥታ እነሱ ትክክለኛ ቢሆኑ ወደ እምነት ቦታ ነበር መሄድ የነበረበት። ጸበል ወይም ደግሞ ጸበል ብቻ አይምሮ የሚሻልበት ይችላል የሚባልበት መንገድ ነበር መሞከር የነበረባቸው። ቤተሰቡ ጋር ይዞ መሄድ እኔ ምንም ይታየኝ አይደለም። እስቲ ቤተሰቡ ነገር የሚያደርግ ከሆነ ከነሱ የሚሻል ከሆነ የምናይ ነው የሚሆነው። እንግዲህ በሰላም ግባ። እንግዲህ ምንም ነገር አይግጠማችሁ፣ በሰላም እንደምትገቡ ተስፋ አደርጋለሁ። ስለዚህ ተመልካቾችን ለዛሬ የነበረን ፕሮግራም ይሄን ይመስላል። ለቻናላችን አዲስ ከሆናችሁ እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ሪፖርት እየበዛበት ስለሆነ ላይክ ማድረጉ እንዳትረሱ። እንግዲህ ያው በቀጣይ ደግሞ እኛም ደግሞ አዲስ ነገር ይዘንላችሁ እንመጣለን። እንግዲህ ፎቶን ብቻ ማቃጠል ምንም መፍትሄ ስላላገኘብን ፎቶ ልናቃጥል አልቻልንም። ስለዚህ አዳዲስ ነገር እጃችን ላይ እየገባ ስለሆነ አንድ ላይ ሰብሰብ አድርገን እንግዲህ አብሬሽን በቅርቡ ወደ ቀልቡ እንመልሳለን ባለሙሉ ተስፋ ነን። እንግዲህ ምንችለውን ያህል ጠጠር ነው የምንሞክረው። ያው እስቲ ይሄ ሰው ደግሞ ዋናው ደግሞ ታውቆ ደግሞ ሁሉም ከመጠርጠሩ ውጭ ምንም እዚህ ጋር የሚባል ነገር ያገኘን ስላልሆነ ተመልካቾችን ያው ትክክለኛ ወንጀል ነው ይዘንላችሁ እንቀርባለን ብዬ ተስፋ አደርጋለሁ። ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ በድጋሚ ላይክ፣ ሼር እና ሰብስክራይብ አድርጉ። ቤተሰብ መሆን ትችላላችሁ። ባይ ባይ፣ ቻው።